አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? አይ እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? አባይም እንግዲህ ዛሬ ቪዲዮ የእህቴን እቃ ላሳይ፣ ያው የአንዲት እህቴ ትዕዛዝ ላሳያችሁ ነበር የመጣሁት እና እስኪ ኢንሻአላህ ላሳያችሁ ሞክራለሁ ማለት ነው። በአጋጣሚ ልጅ ነበር የመጣሁት እና በጣም ረበሸ። ያኔ ሊያሰራኝ አልቻለም። ብቻ ሳልፈታታ ሁሉንም እንዲሁ እንዲያለ ላሳያችሁ ያው ልሞክር ማለት ነው አባይብ እና ኢንሻአላህ እንግዲህ ይህንን የፓስታ ማጥለያ ገዝቼላታለሁ 650 ብር መስሎኛል። ወረቀት ስላልያዝኩኝ የዋጋ ስህተት አንዳንድ ጊዜ ሊፈጠርብኝ ይችላል ማለት ነው። ከዛ እናት መፍጫ እንደዚህ 1700 ብር። እቺ የቁርጥ ናት። ማሻአላህ ተበረከላ። አንዱ ሀባይቺ በ120 ብር ሂሳብ ነው። ተለቅ ያለችው ሳይዝ ናት ማለት ነው። ከዚህ አነስ ያሉ ልክ እንደዚህ ሆኖ አነስ ያላለ እቺ ተለቅ ያለችው እንትን ባቲ 12 ሀባ ገዝቼላታለሁ። ከዛ በመቀጠል የነዚህ ደግሞ የትሪ ተመሳሳዮቹ ይቺ በጣም ማሻአላህ ቆንጆ ናቸው። እነዚህ ደግሞ እነዚህን አንዷን በ200 ብር ሂሳብ ነው፣ ግን ይህንንም በፊት የመጣ ነው ብለው ነው እንጂ ጨምሯል ብለውኛል ማለት ነው። እና ያው እዚህ መርሳ እንግዲህ ትራንስፖርት ምንም ስላለባቸው ትንሽ ከደሴው ያኔ ከርካቢ ዋጋ ይጨምራል። ርካቢና ቸርቻሮ እንዳይሆንም ብቻ በ200 ሂሳብ አንዷን ማለት ነው 12 ሀባ። ከዛ ሀገሬ ሲሄድ 450 ብር ገዝቻለሁ። ኒኬል ሱብሃንአላህ ማሻአላህ ቆንጆ ኒኬል ናቸው። 12 ሀባ በ100 ብር ሂሳብ ማለት ነው። ከዛ ይቺን ፌርሙዝ 1 ሊትር ፌርሙዝ ገዝቼላታለሁ 800 ብር። ይቺ ጎላ በነገራችን ላይ ከተመች 46 ቁጥር ይታያችሁ ከሆነ ማለት ነው 46 ቁጥር 11 ብር ገዝቼላታለሁ። ክዳኑም አለ 46 ቁጥር ይቺን ቆንጆ መጥበሻ ሁለት፣ አንድ ትልቅ አንድ ትንሽ ገዝቼላታለሁ። በጣም ይቅርታ ጠይቃለሁ የዋጋ ዝርዝር ማለት ነው። ወረቀቱን ካላየሁ ማስታወስ አልችልም። ይሄ ከቤቷ ፈራርሽ ያሳያችሁ የፍራሽ ልብስ ምናምን። ከዛ ሀባይ 25 ኪሎ ዱቄት ይኸው እንግዲህ እኔ ቦታ ስለሌለኝ በጣም ተቸግሬ ነው ቪዲዮ ስሰራ ማለት ነው። ይህንን 25 ኪሎ 2750 ብር ገዝቼላታለሁ። ከእቃዋ ጋር የሚሄድ ነው። ከዛ ደግሞ እንደምትመለከቷት ሀቂቃ ማሻአላህ ተባረከላ ልቅምቅም ያለች ሞሰብ ናት። ጽድት ያለች ናት። ስፏን ተመልከቱ እንዴት እንደምታምር 3500 ብር ነው። ባሳር እንዲህ ብላ የገዛኋትና በጣም ቆንጆ ጥሪት የሆነ ስፍ ናት። ትመለከቷት ከሆነ ማለት ነው። ዋናው ስፍ ነው። ከታችም አቀማመጡን ተመልከቱ። በጣም የሚያምር ሞሰብ። ማዱን ደግሞ ላሳያችሁ። አያችሁት? ዋናው ደግሞ የሞሰብ ሰፌቱና ማዱ ነው። ማድ አሁን ይሄ ሰፌዱ ትልቅ ነው። ይሄ ሰፌድ ትልቅ ነው። አያችሁ? ይሄ እንደዚህ እንትናል ቢጠባ አሁን ይሄ እንደዚህ መንቀሳቀስም አይችልም ነበር። አያችሁ? ማሻአላህ እንጀራ እንደ ልቦ ማለት ነው። በነገራችን ላይ ሰፌር በጣም ተወዷል። ይችን 600 ነው የገዛኋት። ይችን ደግሞ 500 ይሁን ብቻ ሁለቱን 900 ብር ነው የገዛሁት። አያችሁ? ማሻአላህ ተባረከላ ሀባይብ። የሞሰብ ትዕዛዝ በጣም ከሚያደክም ትዕዛዝ የሞሰብ ትዕዛዝ ሀባይብ። ዛሬ የተገኘው ለሳምንት አይገኝም። በዛ ላይ ደግሞ በጣም መረጣው ላይ ከባድ ነው ማለት ነው። ማሻአላህ የሚያምሩ ናቸው። የቻት ሰፌዲቱም ይወጣላት ማለት ነው። ሞሰቧንም ተመልከቱ። በጥንቃቄ ሞሰብ ለዚህ ዕቃ ምናምን ከላይ ላይ መጫን የለበትም ሲሄድ ማለት ነው። የቻት ማሻአላህ ተባረከ። ከዛ ይችን የሽሮ ብረት ድስት ገዝቻለሁ። ይችን 750 ብር
ይሄ ደግሞ ትልቅ ነው። 2 ዶሮ ነው ብለው የሚሉት ማለት ነው። ትልቅ ብረት ድስት ነው። 2500 ነው የሚሸጠው። 2450 ብር አድርጌልሻለሁ ብሎኛል። ማሻአላ እያችሁት ጽድት ያለ ብረት ድስት ማለት ነው። ቆንጆ ማሻአላ። ከዛ 20 ሊትር ዘይት ያው አሁን ተወዷል። 6000 ብር ገብቷል። እኔ ይህንን የገዛሁለት በ5700 መሰለኝ እና ገዝቼ አስቀምጬላት ነው። ማሻአላ ይሄን 20 ሊትር ዘይት ገዝቼላታለሁ። ከዛ ራኒ ቱርኪ የቱርክ ሰሃን 3000 ብር ሳለን የገዛሁላት ትንሽ ቀደም ብሏል። በየሳምንቱ ስለሆነ እቃው የሚለዋወጠው። እዛ ይችን ደግሞ ቆንጆ ጆክ ማሻአላ አክለሪክ ጆክ ነው። አጋውን ይቀርታ አስታውስኩም። ከዛ ይችን ሙቀጫ ከነዘነዘነ ማሻአላ ይሄን ጭልፋ ላይ 750 ብር ነው የገዛሁት። ጭልፋ በጣም ጨምሯል፣ ተወዷል። ከዚህ ዝቅ ያለውን ፈልጌ ነበረ ግን አላገኘሁም እና ይሄንን ገዝቼላታለሁ። ቆንጆ ነው ግን ይሄ ጥሪት ነው ቢገዛ። እኔ አሁን ከቤት ያለ ማሻአላ ነው ይሄ ማለት ነው። ከዛ ምንጣፍ ይሄ 7000 ነው የሚሸጠው። 2 በ3 ነው 7000 ብር ነው ዋጋው ማለት ነው። ምጩ ከሂበታ የለውም ብላኛለች፣ ተከራክሬ ነበረ። ይሄንን የቱርክ ምንጣፍ ቆንጆ ብሉ ብላክ በጣም የሚያምር ገዝቼላታለሁ። ላያችሁት ለተፈረሸው የፍራሽ ልብስ ማለት ነው። ከዛ ይችን የእንጀራ ማቅረቢያ የዳቦ የምትሆን ገዝቼላታለሁ። ይቺ ደግሞ የሽንኩርት ሳላ ናት። ከዛ ይሄ በዋናነት ማሳየት እንፈልገው ይሄን እቃ ነበረ። በጣም ጽድት ያለ እቃ ከሚባሉት ሀቂቀተን ይሄ የአስቤዛ ኦልባ በጣም ነው የሚያምረው። በዛ ላይ ደግሞ 9 ፒስ አለው። 9 ሀበይባ አስባችሁታል? 9 አለው። እንደፈለጋችሁ ለስኳር ብትሉ፣ ለክክ ብትሉ፣ ለሁሉ ነገር በቃ በተለይ ክችን ካቢኔት ላሰራችሁ እህቶቼ በጣም ነው የሚያምረው። እዛ ላይ ድርድር ብሎ መስታባው ላይ ሲሆን በጣም ውበት ይሰጣል። ለቅመማ ቅመም ለሁሉ ነገር አለው። ውስጥ ላይ ግን ቢያንስ ከፈታተሁ ሰዓት ስለሚወስድብኝ ብዬ ነው እላችኋለሁ። ሶላት ሰዓት እየደረሰ ስለሆነ ከዛ ይህን የጅማ ረከቦት ማሻአላህ የሚያምር ገዝቼላታለሁ። እያችሁት ይሄን ደግሞ ብረግድ 800 ብር ነው የገዛሁላት። ቆንጆ ነው። ከይሄ የተለቀውን እንዳልገዛላት ከበቂ በላይ ይሆናል ማለት ነው። ግን ይሄ ልከኛ የሆነ ብረግድ ስለሆነ እና ቆንጆ ልከኛ የሆነ ብረግድ ገዝቼላታለሁ። 800 ብር ዋጋው ማለት ነው። ማሻአላ በጣም አሪፍ ነው። እኔ ከቤቴ ስላለኝ ይሄ ከበቂ በላይ ነው። ከዚህ በላይ ትልቁ ያስፈልጋል ብዬ ስላላሰብኩ ነው። ከፈለገችም ስመጣ እንትን ማለት ትችላለች። ከዛ በመቀጠል በቡኒና በአረንጓዴ የሆነ የምግብ ስፍራ 300 ብር ገዝቼላታለሁ። ከዛ ይሄንን ቆንጆ የፌሮ ምድጃ ይሄንን ገዝቼላታለሁ እላችኋለሁ። እንግዲህ መጋረጃ ምናምን አለኝ። ከይህም እነዚህ መጋረጃ ገዝቻለሁ። ከዛ ፈራሽ ምናምን ምንጣፍ እና እነ ፍራሽ እነ ምንጣፍ ምናምን ይሄ ፍራሽ ይሄ ትራሱ ምኑ ምንጣፉ ታች የምነጠፈውን ያው እዛው ነው ለማምጣት ስለማይመች ነው እላችኋለሁ። ይሄንን ይመስላል እንግዲህ። በተረፈ አብሽሩ፣ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።